ሰበር ዜና ኢራን ለአሜሪካ የመደራደሪያ ነጥቦችን አሳውቃለች እንዲሁም ደግሞ አቀርባለች። ማለፊያና መተላለፊያ ያጡት ደግሞ መርከቦች አሁንም በሆርሙዝ ሰርጥ ላይ ቆመው እንደሚገኙ የዓለም አቀፍ የዜና ምንጮች ጠቁመዋል። ለሰላም ድርድሩ አሁንም ምክንያትና ጠንቅ አሜሪካ ነች ስትል የኢራን ባለስልጣናት እየወቀሱ እንዲሁም ጣት እየቀሰሩ ይገኛሉ። ቴህራን አሁንም ድረስ አሜሪካን በወንብድና ወንጀል እየከሰሰች ትገኛለች። እንዲሁም ደግሞ በየአንዳንዱ ወንጀል ላይ ጣቷን ወደ አሜሪካ እየቀሰረች ነው። ኢራን ያቀረበችው የመደራደሪያ ነጥብ ደግሞ ለትራምፕ እንዳልተዋጠላቸው የዋይት ሃውስ ባለስልጣናት እየገለጹ ይገኛሉ። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየጊዜውና በየሰዓቱ አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ማክሰኞ ሚያዝያ 20 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንደዋለችና እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ወደ ዜናው ከማለፋችን በፊት ይህ ወሬ ነጋሪ የተሰኘው የወሬ ነጋሪ ዩቲዩብ ቻናላችንን ሰብስክራይብ እንድታረጉ ስል ቤተሰብ እንድትሆኑም ስል እየጠየቅኩኝ በቅድሚያም ከዓለም አቀፍ ወሬዎች ካገኘናቸው መረጃዎች እናልፋለን። በመካከለኛው ምስራቅ አዲስ ሰበር ዜና ተሰምቷል። ኢራን አዲስ የመደራደሪያ ነጥብ ለአሜሪካ እንዳቀረበች እየተነገረ ይገኛል። ኢራን ሆርሙዝ እንዲከፈትና የኒኩለር ንግግር እንዲዘገይ የሚጠይቅ እቅድ ለአሜሪካ አቅርባለች ነው የተባለው። ሙሉ ዝርዝሩን ሳነብላችሁ ኢራን የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ፣ የኒኩለር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም ንግግር እቅዷን ማቅረቧን የአሜሪካው የዜና ምንጭ አክሲዮስ ዘገበ። አክሲዮስ እንደ አሜሪካ ባለስልጣንና ከጉዳዩ ቅርበት ያላቸው ምንጮችን ጠቃቅሶና አመላክቶ ያወጣው ዘገባ እንደሚያስረዳው ከሆነ ኢራን እቅዱን ያቀረበችው በአሸማጋዩ ሀገር ፓኪስታን በኩል ነው ብሏል። እቅዱ በዋነኝነት የሚያተኩረው ከሁሉም በፊት በሆርሙዝ ወሽመጥ እና አሜሪካ ወደ ኢራን ወደቦች የሚያደርጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማበጀት ላይ ነው ተብሏል። በዚህም መሰረት የተኩስ አቁሙ ረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሐሳብ እቅዱ ውስጥ መካተቱን ዘገባው ጠቅሷል። በኢራን እቅድ መሰረት የኒኩለር ድርድር የሚጀመረው የሆርሙዝ ወሽመጥ ከተከፈተና የአሜሪካ እግድ ከተነሳ በኋላ ነው የተባለው። በእነዚህ ጣጣቸው በማያልቀው በአሜሪካና በኢራን መካከል ደግሞ በተከፈተው ጦርነት እንዲሁም ደግሞ ባለው ግጭት ማለፊያና መተላለፊያ ያጡ መርከቦች በርከት ማለታቸውን አንዳንድ የመረጃ ምንጮች እየጠቀሱ ይገኛሉ። እንደ ቢቢሲ ዘገባ ከሆነ መቼ ወደ ቤታቸው እንደሚመለሱ እርግጠኛ አይደሉም። በሆርሙዝ መውጫ ያጡ ባህረኞች ያስተላለፉት መልእክት ነው። የነዳጅ ጫኝ መርከብ ኩባንያዎች ማህበር መረጃ እንደሚያመለክተው በሺዎች የሚቆጠሩ ባህረኞችና ከ105 በላይ መርከቦች በሆርሙዝ ወሽመጥ መዘጋት ምክንያት መንቀሳቀስ አልቻሉም ነው የተባለው። ኢራን ከዓለም ነዳጅና ፈሳሽ የተፈጥሮ ጋዝ 20 በመቶ በሚጓጓዝበት ይህ የባህር መስመር አሜሪካና እስራኤል በፈጸሙት ግልጽ የተኩስ አቁም ጥሰት ምክንያት እንደማይከፈት አስታውቃለች። ከቢቢሲ ቱዴይ ፕሮግራም ጋር ቆይታ ያደረጉት ኢንተርታንኮ የተሰኘው የነዳጅ ጫኝ መርከቦች ማህበር ማኔጂንግ ዳይሬክተር የሆኑት ቲም ዊልኪንስ የወሽመጡ መዘጋት በኢራን ባህር ዳርቻ መንቀሳቀሻ ያጡ ባህረኞች ላይ ያደረሰውን ተጽዕኖ አስረድተዋል። ዊልኪንስ እንደሚናገሩት የመርከብ ሰራተኞች እንደ ምግብና ውሃ ማቅረብ እንዲሁም ቆሻሻዎችን እንደማስወገድ ያሉ መሰረታዊ ተግባራት የማስተዳደር ኃላፊነት ስላለባቸው ከፍተኛ የሆነ ጭንቀትና ውጥረትና መታከት ውስጥ ገብተዋል። እንዲሁም ደግሞ እነዚህ ሁሉ አሳሳቢ ጉዳዮች ተፈጥሮባቸዋል ነው ያሉት። ብዙዎች መቼ መመለስ እንደሚችሉ ምንም እርግጠኝነት ሳይኖራቸው መርከብ ላይ መውጫ መግቢያ አጥተው ቁጭ ብለዋልም ነው ያሉት። በአሜሪካና ኢራን መካከል የተኩስ አቁም ስምምነት ቢደረስም አሁንም በቀጠናው ግጭቶች እንደቀጠሉ ነው። ባለፈው ሳምንት ኢራን ሁለት በወሽመጡ ላይ ያልፉ የነበሩ የጭነት መርከቦች ለምርመራ መያዟን ገልጻለች። በወሽመጡ ለማረፍ የሞከሩ ሌሎች መርከቦችም ጥቃት እንደተከፈተባቸው ነው የተዘገበው። ይህ በእንዲህ እንዳለ ወደ ኢራን ወደቦች የሚደረጉ ጉዞዎችን ደግሞ ያገደችው አሜሪካን በርካታ መርከቦችን እንደጠለፈች የሚረሳ አይደለም። በአሜሪካና በኢራን መካከል ስለሚደረገው የተኩስ አቁም ስምምነት ላይ አሁንም ድረስ ይህ ስምምነት ያልተጠናቀቀው እንዲሁም ደግሞ እልባት ያላገኘው በየጊዜው በመታወጣው አንዳንድ ሐሳቦች ነው ስትል
ኢራን አሜሪካን እየወቀሰች ትገኛለች። ወደ ሩሲያ የተጓዙት የኢራን የውጭ ጉዳይ ሚኒስተር ድርድሩ ለመሳካቱ አሜሪካ ያቀረበቻቸው ጥያቄዎች ናቸው ችግር ያለባቸው ሲሉ ጣታቸውን እየቀሰሩ ይገኛሉ። ወደ ሩሲያ ያመሩት የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበቻቸው ከልክ ያለፉ ጥያቄዎች ምክንያት ነው ሲሉ ለመገናኛ ብዙሃን ተናግረዋል። በሩሲያ ሴንት ፒተርስበርግ ከተማ ያረፉት አራግቺ በመካከለኛው ምስራቅ የሚደረገውን ጦርነት በተመለከተ ከሩሲያ አጋሮች ጋር እንደሚነጋገሩ በፐርሺያ ቋንቋ በሰጡት ቃለ መጠይቅ ገልጸዋል። ከሩሲያ በፊት ወደ ፓኪስታን አቅንተው የነበሩት የውጭ ጉዳይ ሚኒስተሩ በኢስላማባድ የነበራቸው ቆይታ በምን አይነት ሁኔታ ውስጥ ድርድሩ ሊቀጥል ይችላል የሚለው ላይ ያተኮረ እንደነበርም አስረድተዋል። አራግቺ በቃለ መጠይቃቸው በኢራን ስለተዘጋው የሆርሙዝ ወሽመጥ አንስተዋል። በወሳኙ የባህር መስመር በኩል ደህንነቱ የተጠበቀ ጉዞ ማድረግ ዓለም አቀፍ ጉዳይ ሆኖ መቀጠሉን ጠቅሰዋል። እንደ ኦማን ያሉ ጎረቤት ሀገራት ወሽመጡን በተመለከተ ከኢራን ጋር ባላቸው የጋራ ፍላጎት ላይ እንዲሰሩም ጠይቀዋል። ኢራንና ኦማንን የሚያስማሙ በርካታ ነጥቦች መኖራቸውን ጠቁመው ሁለቱ ሀገራት ሆርሙዝን በተመለከተ ተጨማሪ ንግግር ለማድረግ ስምምነት ላይ እንደደረሱም አልሸሸጉም። በየጊዜውና በየዕለቱ ደግሞ መኳነንና መዋቀስ ያልሰለቻቸው ሁለቱ ሀያላን ሀገራት አሜሪካና ኢራን አሁንም ደግሞ ቴህራን አሜሪካን በዓለም አቀፍ ውሃ ላይ የባህር ላይ ውንብድና በመፈጸም እየወነጀለችና እየወቀሰች ትገኛለች። ኢራን በህንድ ውቅያኖስ ስለተያዘባት ድፍድፍ ነዳጅ ጫኝ መርከብ በሰጠችው ምላሽ ይህ የባህር ውንብድና ነው ስትል ነው አሜሪካን ወቀሰችው። አሜሪካ የኢራንን የነዳጅ ጫኝ መርከብ በህንድ ውቅያኖስ ላይ በቁጥጥር ስር ያዋለችው ባለፈው ሳምንት ነበር። የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ የአሜሪካን እርምጃ የባህር ላይ ውንብድና ሲሉ በኤክስ ገጻቸው ላይ ጽፏል። ይህ ድርጊት በግልጽ የባህር ላይ ውንብድናን ህጋዊ ማድረግ ነው ያሉት ቃል አቀባዩ በባህሮች ላይ የሚፈጸም በትጥቅ የታገዘ ሽፍትነት ነው ሲሉ አክሏል። ወደ ባህር ላይ ውንብድና እንኳን ደህና መጣችሁ። አሁን ይህ የሚከናወነው ይፋዊ የመንግስት ፍቃድ ባለው እንዲሁም ደግሞ በይፋ ባንዲራውን በሚያውለበልብና ወንጀሉን ህግ ማስከበር ሲል በሚጠራ አካል መሆኑ ነው ሲሉ ቃል አቀባዩ የአሜሪካን እርምጃ ኮንነውታል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ አክለው ዩናይትድ ስቴትስ ሙሉ በሙሉ ለዚህ ህገወጥ ባህሪዋ ተጠያቂ መሆን አለባት በማለት ድርጊቱ የዓለም አቀፍ ህጎችና የዓለም ነፃ ንግድ መሰረቶችን የሚጥስ የባህር ላይ ትራንስፖርት መርሆችን የሚንድ ነው ብለውታል። በመጨረሻም ኢራን ለአሜሪካ ያቀረበቻቸው የመደራደሪያ ነጥቦች ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳልተዋጠላቸውና ቃርቃር እንዳላቸው ነው የዋይት ሃውስ ባለስልጣናት እየተናገሩ የሚገኙት። ኢራን ባቀረበችው የድርድር ነጥብ ላይ ፕሬዝዳንት ትራምፕ ደስተኛ ለመሆናቸውን የአሜሪካ ባለስልጣናት ተናግረዋል። ለሁለት ወራት የዘለቀውን ጦርነት ለመቋጨት ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ዶናልድ ትራምፕን እንዳላስደሰታቸው የአሜሪካ ባለስልጣናት ተናግረዋል። ይህም የኃይል አቅርቦትን ያስተጓጎለውን የነዳጅ ዋጋን ያናረውን እና የሺዎችን ህይወት የቀጠፈውን ጦርነት ለማስቆም የነበረውን ተስፋ የሚያጨፈግግና የሚያደማምን ነውም ተብሏል። ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ጦርነቱ እስኪቆም ድረስ የኒውክሌር ድርድርን ወደ ጎን የተወ እና በሆርሙዝ ወሽመጥ በኩል ነፃ የመርከቦችን እንቅስቃሴ እልባት የሚሰጥ ነው። ነገር ግን አሜሪካ ደግሞ ይህንን የኒውክሌር መደራደሪያ ነጥብ እንደ ዋነኛ የመወያያ አጀንዳ ደግሞ እንደምትፈልገው አጥብቃ እንዲሁም ደግሞ አጽንኦት ሰጥታ እስከዛሬ ስትወያይበት ነበር። ለዚህም ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ የመወያያ ነጥብ ቃርቃር እያላቸው የሚገኘው። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች፣ ዓለም እንግዲህ እንደዚህ አረፋፍዳለች፣ እንዲህም ደግሞ ውላለች። እንዲህ አይነት ትኩስ ወሬዎችን እንዲሁም ደግሞ ትኩስ መረጃዎችን ማግኘት የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው ዩቲዩብ ቻናላችን ጥሩ ምርጫ ነው። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና የደውል ምልክቷን ደግሞ በመጫን በየጊዜው ትኩስ ወሬዎች እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ደግሞ ትኩስ ወሬዎችን የሚሹ ወዳጅ ዘመዶች ካላላችሁ ይህንን ዩቲዩብ ቻናል ሼር እያደረጋችሁ እንድታደርሱላቸው ስላሳስባለሁ። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።